በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ምሕረት አባ ገብረመድኅን ንጉሴ ቆሞስ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራቸው አባቶች፣ ከመንበረ ፓትርያርክ ጠቅላይ ቤተ ክህነትና ከአዲስ አበባ ሀገረ ስብከት ከየመምሪያው ከየክፍሉ የመጣቸው አባቶች፣ ክቡር አባታችን መላከ አሚን ለይኩን አበጄ እዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህች ቅድስት ዕለት በዚህ ቅዱስ ቦታ የተገኛችሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወአርአይከኒ ፍኖተ ሕይወት ወአስገብከኒ ሐሴተ ስለ ገጽከ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 15 ቁጥር 11 ላይ ወአርአይከኒ ፍኖተ ሕይወት፣ የሕይወትን መንገድ አሳየኸኝ ይላል። ዛሬ በዓሉን የምናከብርለት ተደጋግሞ ሲነገር እንደሰማችሁት ከ12ቱ ሐዋርያት አንዱ የሆነው እንደተባለውም አንዱ ብቻ አይደለም፣ ልዩ ሐዋርያ ቅዱስ ዮሐንስ ፍቁረ እግዚእ ወልደ ነጎድጓድ አቡ ቀለምሲስ ነባቤ መለኮት እየጣለች ቤተ ክርስቲያን የምታቆላምጠው ለማቆላመጥም አይደለም፣ እግዚአብሔር የሰጠውን ጸጋ ክብር የምትገልጽለት ቅዱስ ዮሐንስ ወንጌላዊ ከሌሎቹ ሐዋርያ ከተለየበት አንዱ ሁለት ነገሮች ከዚሁ በቀላሉ ማስታወስ ይቻላል። አንደኛውና የመጀመሪያው ሌሎቹ ደቀ መዛሙርት በምድር ላይ የቆዩባቸው ጊዜያት በጣም አጭር ናቸው። ቶሎ ሰማዕትነትን የተቀበሉ ናቸው። የብዙዎቹን ሐዋርያት በዓላት ለየብቻቸው የምናከብረው ቢሆንም በበዓለ ጴጥሮስ ወጳውሎስ ግን ቤተ ክርስቲያን በልዩ ሁኔታ ታከብረዋለች። በዓለ ጴጥሮስ ወጳውሎስ ለየት ያለ ነው። ከጌታ በዓላትና ከእመቤታችን በዓላት ቀጥሎ የተለየ ክብር ያለው በዓለ ጴጥሮስ ወጳውሎስ ነው። ልዩ መሆኑን የምናውቀው የጌታችን ሁለቱ ልዩ በዓላት በቀኖና ቤተ ክርስቲያን ተወስኖ ካለ ጾም እንዳይከበሩ ተብሎ ልደቱና ትንሣኤው ካለ ጾም የሚያከብር ክርስቲያን ሊኖር አይገባው። ብዙዎች አንዳንዶቹ ባለመማር ልደቱ አነስ ያለ የሚመስላቸውና ጾመ ነቢያትም ትርፍ ያለ አግባብ የተጫነብን መስሏቸው እንዲቀነሱ ሁሉ ጥያቄ የሚያቀርባሉ። አጽዋማት ሁሉ ቢቀነሱ ጾመ ነቢያትና ጾመ እግዚእ በፍጹም የማይቀነሱ አጽዋማት ናቸው። ከጥንቷ ቤተ ክርስቲያን ጀምሮ በቀኖና ተወስኖ በልዩ ሁኔታ የሚጾም ሕዝባቸው ጾም አቅቶት ተፍረክርኮባቸው ተጨንቆባቸው እየሻረ ያስቸግራቸው ግሪኮች እንኳን የቀኑን ቁጥር ቀንሰውለታል እንጂ ጾመ ነቢያትን ሳይጾም የኢየሱስ ክርስቶስን ቀዳማዊ ምጽአት ልደቱን ሊያከብር የሚገባው ክርስቲያን መኖር ስለሌለበት ያለ ጾም በምንም መንገድ ከማይከበሩ በዓላት አንዱ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱ በዓል ነው። ጾሙም እጅግ የከበረና ታላቅ በዓል ነው። አንድ በዓል ከጾም በኋላ የሚከበር ከሆነ በዓሉ እጅግ በተስፋ የሚጠበቅ ታላቅና ገናና በዓል ነው ማለት ነው። ከሱ ቀጥሎ የእመቤታችን የእርገቷ የፍልሰቷ ነገር በጾም ነው የሚከበረው። ይህም እመቤታችን ከፍጥረት ሁሉ የከበረች በልዩ ናፍቆት በልዩ ሱባኤ ራስን በማስገዛት በንጽ በቅድስና ሰንምቶ በዓሏን ለማክበር ልዩ ዝግጅት ማድረግ የሚገባ ስለሆነ ነው ክርስቲያኖች። ከእርሷ ቀጥሎ
እንዲሁ ያለ ጾም በዓላቸው ሊከበር አይገባም። ቢያንስ የሌሎቹን ሐዋርያት ወክሎ ተብሎ ጾም ጾመን በዓላቸውን የምናከብርላቸው ጴጥሮስና ጳውሎስ ናቸው። ቅዱስ ጴጥሮስና ቅዱስ ጳውሎስ። ይህም የሐዋርያት ርዕሶች ወኪሎች ስለሆኑ ቅዱስ ጴጥሮስ ሊቀ ሐዋርያት ስለሆነ፣ ቅዱስ ጳውሎስ በኋላ የመጣ 13ኛ ግን ደግሞ እሱ እንዳለው ከሌሎቹ ሁሉ አብዝቼ ደከምኩ እንዳለ አብዝቶ የደከመ የተለየ ልዩ ሐዋርያት ስለሆነ ረፍታቸውን በተመሳሳይ ቀን ስለሆነ የሌሎቹን በመወከል የሌሎቹን ሐዋርያት በመወከል ረፍታቸው ከጾም በኋላ የሚከበርላቸው ልዮቹ የሚባርኩን በምልጃቸው የሚቀድሱን ጴጥሮስና ጳውሎስ የተለዩ ሐዋርያት ናቸው። ከነዚህ ሁሉ በተለየ ግን ቅዱስ ዮሐንስ ወንጌላዊ ረጅም ጊዜ የኖረ ብቻ ሳይሆን ያልሞተ የተሰወረ ክርስቶስ ሌላ መንገድ ያሳየው። ለዚህ ነው ርዕሳችን ዋራይከኒ ፍኖተ ሕይወት፣ ያለመሞትን መንገድ የመሰወርን መንገድ በሰባተኛው ትውልድ በሄኖክ የጀመርከውን በነዳዲው በእሳት ላንቃ ተጠቅሎ ተወልዶ በእሳት ሰረገላ ያሳረከውን ኤልያስን እነሱን አስመስለህ እኔንም የሕይወትን መንገድ አሳየኸኝ። ዳዊት ነው የሕይወትን መንገድ አሳየኸኝ ያለው። ስለ ራሱም ብቻ አይደለም፣ ስለ ብዙ ነገር ነው። ስለ ብዙዎች አካል አንዱም ስለ ቅዱስ ዮሐንስ ወንጌላዊ ነው። ዋራይከኒ ፍኖተ ሕይወት። ስለዚህ ቅዱስ ዮሐንስ ረጅም ዘመን በመኖርና ባለመሞት ከሌሎች ሁሉ የተለየ ሐዋርያ ነው። በረከቱ በሁላችን ይደርብን። ዛሬ እንደ ሌሎቹ ረፍቱን አይደለም እያከበርን ያለ ነው። እንደ ጴጥሮስ እንደ ጳውሎስ እንደ ሰማዕታትም እንደ ጻድቃንም እንደ ድልነሾቹ የነሱ የሚያንስ ነው ማለት አይደለም። ክርስቲያኖች ሕሊናችንን ከዚህ ሐሳብ ይጠብቅልን። በእውነቱ ሕሊናችን ድኩም ስለሆነ የመብለጥ ስሜት ስለሚጠናወተን መብለጥ መታበይ ላቅ ብሎ መታየት ስለምንፈልግ የትህትና የአትቶርስ መንገድ ከሕሊናችን ስለተሰወረ በእኛ የሕሊና ግብዝነት ምክንያት ቅዱሳኑን የተለየ ደረጃ እየሰጠን እንዳንመድብ እግዚአብሔር ሕሊናችን አይምሮችን ይጠብቅልን። የሌሎቹ ያነሰ አይደለም። ክርስቲያኖች ሰማዕትነት ያነሰ ሕይወትና መንገድ አይደለም። ያም የሕይወት መንገድ ነው። ይህም ሌላ መንገድ ነው። ለዚህ ነው ዛሬ በዓሉን ቤተ ክርስቲያን በልዩ ሁኔታ ለምንድን ነው እግዚአብሔር አምላክ የተወሰኑትን የሚያሳርጋቸው? እንደ ሄኖክ፣ እንደ ኤልያስ፣ እንደ ዮሐንስ መጥምቅ እንደ ዮሐንስ ወንጌላዊ ያሉትን ለምን ሰወራቸው? ለምን የሌላ ሕይወት መንገድ አሳየን? ትልቁ ልንረዳው የሚገባው ምስጢር ይሄ ነው። ክርስቲያኖች እግዚአብሔር አምላክ ምስጢሩን ለሁላችን ይግለጽልን። አምላካችን እግዚአብሔር እነዚህን ቅዱሳን ያሳረገበት ምክንያት የጥንት የቤተ ክርስቲያን ሊቃውንት ሲያስረዱ እግዚአብሔር የተለያየ አሰራር በቅዱሳን ላይ ያደረገበት መንገድ ዓላማው አንድ ነው። ክርስቲያኖች ዓላማው አንድ ነው። ያውም ይላሉ የሕይወት ባለቤት እግዚአብሔር ብቻ መሆኑ ይታወቅ ዘንድ ነው። እስቲ ተናገሩ። የሕይወት ባለቤት በሉ፣ ተናገሩ። የሕይወት ባለቤት ማን ነው? የሕይወት ባለቤት እግዚአብሔር ብቻ ነው። ክርስቲያኖች በፍጥረት ሕይወት ላይ እንኳን ግዕዛን ባላቸው ደመነፍስም ባላቸው ቀርቶ ግዕዛን በሌላቸው ፍጥረታት እንኳን ከኛ ሕሊና በራቀ ሕይወት አላቸው። የዚያች ሕይወት ባለቤት የሕይወት ባለቤት ብቸኛው የሕይወት ምንጭ የሕይወት ባለቤት የሕይወት ጠባቂ የሕይወት አሸጋጋሪ ብቸኛው እግዚአብሔር ብቻ ነው። በሕይወት ላይ የፈቀደውን ስልጣን ያለው አንዱን ይሞት ዘንድ የሚወስነው ከሞተም በኋላ የሚያስነሳው አልዓዛርን ከሞተ ከተቀበረ ከበሰበሰ ከፈረሰ በኋላ በአራተኛው ቀን ና ውጣ ብሎ ያስነሳው ማን ነው? ማን ነው ያስነሳው? የሕይወት ባለቤት ማን ነው? ክርስቲያኖች አስተውሉ። የሕይወት ባለቤት የሚለው ምስጢር ከገባን የብዙ ጥያቄዎቻችን ምስጢር ይፈታል። ክርስቲያኖች እግዚአብሔር ይህን ምስጢር በሕሊናችን ይሳልብን፣ ያሳድርብን።
ቅዱስ ጊዮርጊስ ከተፈጨ እንደ አመድ ከተበተነ በኋላ የሰበሰበው ያነሳውና መልሶ በዱድያኖስና በሰባው ነገሥታት ፊት ያቆመው ለምን ይመስላችኋል? የሕይወት ባለቤት ማን ስለሆነ ነው? እግዚአብሔር። ክርስቲያኖች፣ የሕይወት ባለቤት እግዚአብሔር ብቻ። የሞቱትን የሚያስነሳበት ምክንያት፣ ከተፈጩ ከተበተኑ በኋላ ሰብስቦ የሚያስነሳበት ምክንያት ሌላ አይደለም። ክርስቲያን፣ እኔ ነኝ የሕይወት ባለቤት። አንገቱን ስለቆረጥከው፣ በስነ ፍጥረት ሕግ ደሙን ስላፈሰስከው፣ ነፍስ ማደሪያዋን አታ ደም ፈሶ ብትለየውም ግን የሕይወት ባለቤት እኔ ነኝ። አጽሙን ልሰበስብ፣ ጅማቱን ልቀጥል፣ ደሙን እንደገና ላሽከረክረው፣ በዚያውም ላይ ነፍሱን አሳድሬ ላስነሳው የምችል የሕይወት ባለቤት እኔ ነኝ ሲል ጊዮርጊስን ከተበተነበት ሰበሰበው መድኃኔ ዓለም ክርስቶስ። ክርስቲያኖች፣ ይህ ብቻ አይደለም። አድምጡ። ቆይ እልልታ ለመዝሙር ነው። ክርስቲያኖች አድምጡ፣ እስኪ አድምጡ። ክርስቲያኖች ቃሉን በሕሊናችሁ ይሳልላችሁ። ድምፅ ብቻ አትሁኑ። ክርስቲያኖች እርግጥ ድምፅ ቀላል ሆኖ አይደለም። ዮሐንስ መጥምቅ እኔ ድምፅ ነኝ ብለዋል። አሁን እናንተ ድምፁን ትሰማላችሁ፣ ግን ይውላችሁ ቃሉ በሕሊናችሁ ካላደረ ድምፅ ብቻ ሆኖ ይቀራል። ድምፅ መልእክትን ጆሮ ድረስ ያደርሳል ይላል ቅዱስ ባስልዮስ። ከዚያ በኋላ ይቆማል። መልእክት ግን ወደ ልቡና ገብቶ ይጻፋል። ያ ቃል በወረቀትም ቢጻፍ በሕሊናም ቢቀመጥ ከሕሊናም አይወጣም። በወረቀት የተጻፈው በሕሊና እንዳለ በወረቀት ይጻፋል። ለዚያ ነው ጌታ ቃል ነው ያለው ዮሐንስ ወንጌላዊ ዛሬ ባሉን የምናከብርለት። ዮሐንስ ግን ድምፅ ነው። ድምፅ ቃልን ይዞ ይመጣል። ድምፅ ውጨኛ ነው፣ ከአፍ ይቀራል። ድምፅ አንሁን ያልኳችሁ ከውጭ እንዳይቀር ነው። ክርስቲያኖች ቃሉ በሕሊናችን ይሳልብን ይደርብን። እዩ ክርስቲያኖች፣ የሕይወት ባለቤት እግዚአብሔር ነው። መዝሙር 36ም ላይ የሕይወት ምንጭ እርሱ ነው ይላል ዳዊት። የሕይወት ምንጭ እርሱ ነው። እኔ ሕይወት ነኝ፣ እኔ መንገድ ነኝ አለ ጌታ መድኃኔዓለም ክርስቶስ። እኔ እውነት ነኝ፣ መንገድ፣ እውነት፣ ሕይወት። ሕይወት ክርስቶስ ነው። የሕይወት ምንጭ እርሱ ነው። አዳምን እፍ አለበት፣ የሕይወትን እስትንፋስ እፍ አለበት ተብሎ እንደተጻፈ የሕይወት ምንጭ እርሱ ነው። የሕይወት ባለቤት እርሱ ነው። ክርስቲያኖች ሕይወትን እንዴት እንደሚለዋውጣት እስኪ ላስታውሳችሁ። አንዳንድ ቃሎችን ላውሳ። ታስታውሳላችሁ? የሎጥ ሚስት ምን አደረጋት? ዞረሻቴ ከተባለች በኋላ ዞራ በማየቷ ምን አደረጋት? የሕይወት ባለቤት እሱ ነው። ክርስቲያኖች ይኸው ነባቢቷን፣ ለባዊቷን፣ ሕያዊቷን ነፍስ ገንዘብ ያደረገችውን ያችን የሎጥ ሚስት ልክ ግዛን እንደሌለው ፍጥረት የጨው አምድ አደረጋት። ናቡከደነጾርስ ምን አደረገው? አንበሳ አድርጎ ሳር አስጋጠው። 7 ዓመት በምድረ በዳ አንከራተተው። ክርስቲያኖች የሕይወት ባለቤት ክርስቶስ ነው። ክርስቲያኖች የሞቱትን ማስነሳት ብቻ አይደለም። አቤሜሌክ ግን ስንት ዓመት ነው ያስተኛው? ስንት ዓመት ነው ያስተኛው? አዎ ክርስቲያኖች ታውቃላችሁ። በእውነት ይኸው ክርስቶስ በምንም መንገድ በሌላ ሕግ የማይሆነውን የሚያደርገው እግዚአብሔር ብቻ ነው። እኔ መጽሐፍ ቅዱስን የምገላልጠው የነ ናቡከደነጾርን የነ ሎጥ ሚስትን የማመጣው የነ አቤሜሌክን ለሌላ ይሄ ሁሉ በሕይወት ላይ ስልጣን ያለው እግዚአብሔር አንድን ሰው 68 ዓመት አስተኝቶ የሚያስነሳ ማን ብቻ ነው? እስኪ ነገሩ ማን ብቻ ነው? ሌሎችም ሰዎች አሉ ረጅም ዘመን የተው። በእኛ ቤተ ክርስቲያን ታሪክ 7ቱ ሕፃናት ደቂቅ የሚባሉ በኤፌሶን 373 ዓመት የተኙ በእንግሊዝኛ ጉግል አድርጋችሁ ማግኘት ዘ 7 ስሊፐርስ ብትሉ 373 ዓመት። ለምን? ዘመኑ ብዙ ሰው ልክ እንደ ሰዱቃውያን በትንሣኤ ሙታን እንደማያምኑት ስለ ትንሣኤ፣ ስለ ሕይወት ብዙ ሰው ይጨነቃል። ክርስቲያኖች በዚህ ዓለም ሰዎች ኤቲስቶች የሆኑት ለምንድን ነው? በእግዚአብሔር የማያምኑ ለምን? ከሞት በኋላ ሕይወት ያለ አይመስል። ቁልፉ ጥያቄ የሕይወት ጉዳይ ነው። ክርስቲያኖች ስለ ሕይወት ከገባን የሕይወት ፈጣሪዋ ማን እንደሆነ፣ ባለቤቷ ማን እንደሆነ፣ በእርሷ ላይ ስልጣን ያለው ማን እንደሆነ ከገባን እግዚአብሔርን ማመናችን አይቀርም። ክርስቲያኖች እነዚህ 7 ሕፃናት አሁን ቱርክ ውስጥ ኤፌሶን ዮሐንስ ወንጌላዊ ያስተማረባት የራሱ የዚህ ወንጌላዊ ቦታ ናት። እዛ ዋሻቸው ዛሬ ቱሪስት ይጎበኘዋል። ምክንያቱም ሰዎች በክርስቶስ ማመን ይጠራጠራሉ። የሕይወት ባለቤትነቱን፣ የሕይወት ምንጭነቱን ይጠራጠሩ ነበረ።
ስለዚህ በዘመነ ሰማዕታት አንድ ዋሻ ፈርተው ሰማዕትነትን ፈርተው ተደንግጠው ሄደው አንድ ዋሻ ውስጥ ዳቦ ገዝተው አንዱ ሕፃን ይሄድና ዳቦ ገዝቶ ያመጣና ያችን በልተው ይተኛሉ። እና አንድ ቀን እንደተኙ 373 ዓመት ተኙ። 373 ዓመት ክርስቲያኖች። ከ373 ዓመት በኋላ ክርስትና ተረጋግቶ በሚሰበክበት ዘመን አሁንም ሕይወትን ጥያቄ ውስጥ የከተቱ ከሞት በኋላ ሕይወት የለም፣ ከሞት በኋላ አንነሳም የሚሉ መናፍቃን ተነስተው እንደገና አስቸገሩ። በዚያ ጊዜ እግዚአብሔር ከ373 ዓመት በኋላ ከተኙበት ዋሻ አነቃቸው። እነሱ የመሰላቸው ማታ ተኝተው ጧት የተነሱ ነው የመሰላቸው። ከዚያ በኋላ ዳቦ ሊገዛ ተረኛው ተደብቆ ሲሄድ ኤፌሶን ከተማዋ ተለዋውጣለች። ያ የአሕዛብ ዘመን አልፏል። ጣዖታት ፈርሰዋል እና አርጤምስ ተንደዋል። አብያተ ክርስቲያናት ተንጸዋል። ከተማው አድጓል። የሚያውቀው የዳቦ መግዣ ሲፈልግ አጣው። አለና ይሄ የቤት የት አለ ሲል የሚያውቀው ሰው የለም፣ የሚነግረው ሰው የለም። ረሄ ሰው ምን ሆኗል እያሉ እንትን አሉት። በኋላ እሱ ዘመኑን መቀየሩን ያወቀው እስኪ ለመሆኑ የያዝከው ሳንቲም የት ነው ተብሎ ሲጠየቅ የያዘው ሳንቲም ከ400 ዓመት በፊት የነበረው በጣዖት አምልኮ ዘመን የነበረው የንጉሱ ማህተም ተገኘበት። ከዚያ በኋላ ነው ወደ ንጉሱ ቀርበው ታሪካቸውን ተናገሩ። ሲናገሩ የተኙበትን ዘመን ሲናገሩ ሲሰላ 373 ዓመት ሆኗቸው ተገኘ። ይሄን ያደረገ የቅዱሳን አምላክ መድኃኔ ዓለም ክርስቶስ ስሙ የተመሰገነ ይሁን። ክርስቲያኖች እዩ፣ አስተውሉ ክርስቲያኖች እዩ። ክርስቲያኖች እግዚአብሔር አሰራሩ ድንቅ ነው፣ ድንቅ ነው። የሁሉም ዓላማ ግን የሕይወት ባለቤት እግዚአብሔር መሆኑን መግለጥ ነው። ሄኖክን ያሳረገው ለዚህ ነው። ክርስቲያኖች አለመሞት ይችላል። የተፈጥሮ ግዴታ አይደለም። የተፈጥሮ ሕግን የሰራው እግዚአብሔር ነው። ክርስቲያኖች ይህ የምናየውን የተፈጥሮ ሕግ ማርጀትን፣ መድከምን፣ የቆዳ መሸብሸብን፣ የሰውነት አለመታዘዝን ይህን የመሰለ የሰራው ማን ነው? እግዚአብሔር። ሊለውጠው ይችላል አይችልም? ይችላል። ይኸው ነገ አሁን የካቲት 8 ልደተ ስሞት እናክብረዋለን። እናውቀው የለም እንዴ? ስምዖንን 300 ዓመት እሱም ትንቢቱን ከተረጎመበት 285 ዓመት አልጋ ላይ እንደ ትኋን አጣብቆ አርጅቶ ጌታ 40 ቀን ሕፃን ሆኖት ወደ ቤተ መቅደስ ሲመጣ ግን በመንፈስ ቅዱስ አስነስቶ አምጥቶ ጌታን በመታቀፍ እንደ 30 ዓመት ጎልማሳ አድርጎ ያደሰው እንደገና የሰራው ማን ነው? ክርስቶስ። ምንድን ነው የሚነግረን? የሕይወት ባለቤት ክርስቶስ መሆኑ። ሰውነታችን ይቀይረዋል፣ ከፈለገ ያድሰናል። ሲፈልግ 300 400 ዓመት አስተኝቶ ያስነሳል። ሲፈልግ ያረጀ የደቀቀ እንደ ትኋን ካልጋ የተጣበቀ የማይንቀሳቀስ ሰውነትን እንደ ወራዙት እንደ ጎልማሶች አድሶ እንደ ጥጃ ያዘልለዋል። ሲፈልግ እንደ ዮሐንስ ወንጌላዊ እንዳይሞት ያደርገዋል። ሲፈልግ እንደ አልዓዛር ከሞተ በኋላ ያስነሳዋል። ሲፈልግ ሰውን እንደ ሎጥ ሚስት የጨው አምድ ያደርገዋል። ሲፈልግ እንደ ናቡከደነፆር አውሬ ያደርገዋል። በሕይወት ላይ ስልጣን ያለው ማን ነው? ማን ነው ስልጣን ያለው? እግዚአብሔር ነው። ክርስቲያኖች የሕይወት መንገድ ያለው ክርስቶስ ዘንድ ነው። በሕይወታችን ሁሉ ስልጣን ያለው እሱ ነው። አትጨነቁ ክርስቲያኖች። ጌታ ደጋግሞ ስለምትበሉት ስለምትለብሱት ስለዚህ አትጨነቁ ብሏል። ማቴዎስ ወንጌል ምዕራፍ 6 ላይ እንደተጻፈ እግዚአብሔር ስለ ሕይወታችን ከመጨነቅ በጸጋው በቃል ሁላችን በቸርነቱ ይጠብቀን። የምናከብረው ዛሬ የዮሐንስን መሰወር ብቻ አይደለም። በዮሐንስ መሰወር የምናከብረው የእግዚአብሔርን የሕይወት ባለቤትነት እየነገሰ ያለው እየከበረ ያለው የሕይወት ባለቤት እግዚአብሔር ነው። ዮሐንስ የሰወረ የሕይወት ባለቤት እርሱ ነው። ክርስቲያኖች የምናከብረው ይሄን የሕይወት ባለቤት አምላክ ነው። ብናምፅ፣ ብንታበይ፣ ብንንጠራራ እንደ ናቡከደነፆር አፈር የሚያስገጠን እሱ ነው። ክርስቲያኖች ባለቤት እሱ ነው። ወቁ እንደነ ኮቲባ ጦጣ ዝንጀሮ የሚያደርግ አንዳንድ ሰው ታምረ ማርያም ላይ ስለሆነ ቀልድ ይመስለዋል። የሕይወት ባለቤት እግዚአብሔር አይደለምን?
የወደደውን ያደርግ ዘንድ እንዳያደርግ የሚከለክለው ማን ነው? በሕይወት ላይ ስልጣን ያለው ማን ነው? እንዴት አዋቂዎች ሕይወትን ባለቤቷ ሌላ ያደርጓታል? ያለ እግዚአብሔር ምንስ የሚሆን ምን ነገር አለ? ምንም የለም ክርስቲያኖች። ስለዚህ ክርስቲያኖች የመጀመሪያውና ዋናው የበዓሉ ትርጉም የሕይወት ባለቤት እርሱ መሆኑ ነው። ለእነሱ በተግባር የሕይወትን መንገድ የተለየው ምስጢር የገለጸ አምላክ ለእኛ በቃሉ ገልጾልን አምነን እንድንጠቀም በቸርነቱ ይርዳን። የተወደዳቸው የእግዚአብሔር ቤተሰቦች ፀሐይ ነው፣ ክብረ በዓል ነው። በተለይ ሊቃውንቱ አድረዋል። ረጅም ጊዜ አልወስድም። 2 ነጥቦችን ግን ማከል እፈልጋለሁ። እነ ሄኖክ፣ እነ ኤልያስ፣ እነ ዮሐንስ ወንጌላዊ እና አቡነ አረጋዊ ይህን የመሰሉት ስውራን ቅዱሳን በብሔረ ንጹሐን በብሔረ ሕያዋን ያሉት ለምንድን ነው የተሰወሩት? ለምንድን ነው የተሰወሩት? እነሱን የሰወረስ እኛን መሰወር ይችላል አይችልም? አዎ፣ ባለመሞት እኮ አይደለም፣ ከብዙ ነገር መሰወር ይገባናል። በእውነቱ ክርስቲያኖች እግዚአብሔር በቸርነቱ ከዚህ ዓለም መቅሰፍትና መከራ ይሰውረን። በተለይ መከራስ የድል የዋጋ ምንጭ ነው። ከኃጢአት ይሰውረን። በእውነት ክርስቲያኖች የሕይወት መንገድ ያሳየን። በእውነቱ የንጽህናን መንገድ ያሳየን። ዋራይ ከኒ ፍኖተ ሕይወት ያለው ዳዊት የሕይወት መንገድ ብዙ ነው። የእነሱ የተለየ ነው። መግቢያዋ መነሻዋ ዛሬ ሳልናገራት ማልሄዳት ግን ከሁሉ በላይ እነሱ ለዚህ ያበቃቸው ተመልከቱ። እነዚያን 7ቱን ደቂቅን የሰወረበት 373 ያስተኛበት አቤሜሌክን ያን ያህል ያስተኛበት እና አልዓዛርን ያስነሳበት ሌሎቹንም ድንቅ ነገሮች የሚገልጽበት ምስጢር ምንድን ነው? ለእነሱስ ይሄ እንዴት ተደረገ? አሁን ጌታ ለዮሐንስ እንዲህ አለው። ዛሬ በቅዳሴ ወንጌል ሲነበብ እንደሰማችሁት ዮሐንስ ወንጌል ምዕራፍ 21 ቁጥር 18 ጀምሮ ሲነበብ እንደሰማችሁት ተከተለኝ ያለው መጀመሪያ ጴጥሮስ ነበረ። ጴጥሮስ ዘወር ሲል ግን ዮሐንስ ሲከተለው አየ። ይሄ እንዴት ይሆናል አለ። እስከምመጣ ድረስ በሕይወት ይኖር ዘንድ በወድስ አንተን ምን አግዶሃል? የሚገርም ነው ምስጢሩ፣ ራሱ የሚገርም ነው። ጌታ ዮሐንስን ይሄን አለው ከመሞቱ በፊት አይደለም፣ ከሞተ ከተነሳ በኋላ ከማረጉ በፊት ፍኖተ ሕይወት የሕይወት መንገድ ነው ያሳየው። ምክንያቱም የሕይወት መንገድ ክርስቶስ ነው። ክርስቲያኖች ለዚህ መንገድ ያበቃቸው መሰረታዊ ነገር ግን እምነት ነው። እስቲ ምንድን ነው ባልኳችሁ? እምነት። ክርስቲያኖች አሁን ብዙዎቻችን እምነት አለን። አዎ መሰረታዊ እምነት አለን። በተለይ የእምነት ዕውቀት አለን ብንል ይሻላል። እግዚአብሔር አምላክ መሆኑን፣ ማህያዊ የሕይወት ምንጭ መሆኑን አሁን የተናገርነው ሌላውንም እናውቃለን። ቅዱሳን የሚያማልዱ መላእክት የሚጠብቁ መሆናቸውን እናውቃለን። ገቢራዊ እምነት ግን የለንም ክርስቲያኖች። በልቡናችን ሰውን ከእግዚአብሔር ጋር የሚያገናኘው በልቡ ውስጥ ያለች እምነት ይሆናል ይደረጋል የምትል ጌታ ያላት የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነስ ወግድ ብትሉት ይሄዳል አለ ጌታ። ገቢራዊ እምነት ብዙ ችግር አለበት ክርስቲያኖች። አሁን በዚህ ዘመን ብዙ ሰዎች የምግባር ችግር ነው ያለ ይላሉ። እውነት ነው፣ ሰፊ የምግባር ችግር አለ። እውነት ለመናገር ግን የምግባር ችግር ቅጠል ነው፣ ከኋላ ከግንዱ ላይ የበቀለ ነው። ግንዱ ዋናው ችግር የእምነት መጉደል ነው። ክርስቲያኖች አስተውሉ። ክርስቲያኖች እምነት የለንም አላልኳቸውም። እምነታችን ግን ጎደሎ ነው። ምንድነው እምነታችን? ጎደሎ ነው። ይህንን ከማን እናውቀዋለን? የእምነት መጉደል በጣም መሰረታዊ ነገር ነው ክርስቲያኖች። አሁን አንዳንዶቻችን ስሜታችን እምነት ይመስለናል። ስሜታችን ደስ ይለናል፣ ዘምራለን፣ ሁሉ ነገር የሆነ ይመስልናል። ይህ ስሜታዊ እምነት ይባላል። ጌታ በወንጌል ተናግሮታል። በዘሩ ምሳሌ አድርጎ ለጊዜው ደስ ይላቸዋል አለ። ለጊዜው ፀሐይ በወጣ ጊዜ ግን ይጠወልጋል አለ። በጭንጫ ላይ በተዘራው ዘር ምሳሌ መስሎ ማለት ነው። እና ክርስቲያኖች አስተውሉ። ስሜታዊ እምነታችን ከፍ ያለ ነው። እንኳን እኛ ቅድም አግንነን የተናገርኩለት ሊቀ ሐዋርያት ቅዱስ ጴጥሮስ ብዙ ጊዜ ስሜት ይንጠው ነበረ። ጌታ በባህር ላይ የተራመደ ሲመጣ ጌታ መሆኑን ካወቀ በኋላ ጌታ ሆይ እኔ ልምጣ አለ። ና ተባለ። ብድግ አለና ባህሩ ላይ ገባ። መጀመሪያ ተራመደ። በኋላ ግን ልብ ውስጥ የጠለቀ እምነት ስላልነበረው ባህሩን አይቶ ተናወጸ፣ መስጠም ጀመረ። ጌታ ሆይ አድነኝ አለ። አንተ እምነት ተጎደሎ አለው ጌታ። ምን አለው ጌታ?
እምነቴ የጎደለ ጌታ በነገራችን ላይ ደቀ መዛሙርቱን በተደጋጋሚ እምነተ ጎደሎች ብሏቸዋል። እምነተ ጎደሎች ያላቸው በጌታ አምነው ተከትለውት ሁሉን ትተው ተከትለውት ወጥተው ሁለት ሆነው ተሰማርተው አጋንንትን አውጥተው ተአምራት አድርገው ከመጡ በኋላ ነው። እንዲያውም አንድ ጊዜ ማቴዎስ ወንጌል ምዕራፍ 17 ላይ እንደተጻፈ አንድ ጋኔን እምቢ አላቸው። በኋላ ሰውየው መጣና ወደ ጌታ አቀረበው። ጌታም እሱን ገስጾ አዳነው። ካዳነው በኋላ ጌታን መተው ጠየቁት። ለምንድን ነው እኛ ያላስወጣ ነው? አንተ ያስወጣኸው እኛ ያላስወጣ። እናንተ እምነታችሁ ስለጎደለ ነው። ምን ስለጎደላችሁ አላቸው? ተአምራት ለማድረግ በቅተው እንኳን ሕጸተ ሃይማኖት ተገኝቶባቸው ነበረ። እነሱ እንዲህ አይነት የእምነት ጉድለት ከተገኘባቸው እኛ ምን ያህል ይገኝብን ይሆን? ክርስቲያኖች አስተውሉ። ክርስቲያኖች ብዙ ሰው የእምነት ጉድለት ያለበት አይመስለውም። እውነት ነው የምናገረው። በዚህ ዘመን ከባዱ ችግር የእምነት ጉድለት ነው። ኦርቶዶክስ መሆናችን ሃይማኖቱ ትክክል ነው፣ እኛ ግን ትክክል አይደለንም። ክርስቲያኖች መሰረታዊ እምነታችን ትክክል ነው፣ እኛ ውስጥ ያለው መታመን ግን ብዙ ጉድለት ያለበት ነው። ክርስቲያኖች ይህን መሙላት ያስፈልጋል። ዋናው ችግር ይሄ ነው። ክርስቲያኖች ጊዜ የለኝም እንጂ ከመጽሐፍ ቅዱስ ብዙ ታሪኮችን አሳያችሁ ነበረ። በተደጋጋሚ ጌታ የገሰጻቸው እናንተ እምነተ ጎደሎች እያለ ነው ጌታ። በታንኳም ሲሻገሩ እሱ ታንኳ ተኝቶ ማይበሉ ተነስቶ ሲናወጡ ጌታ ሆይ ልንጠፋ ነው አድንን ሲሉ ተነስቶ የገሰጻቸው እንዲሁ እናንተ እምነተ ጎደሎች ነው ያላቸው። ደቀ መዛሙርቱ ነው ያላቸው በተደጋጋሚ እናንተ እምነተ ጎደሎች 4-5 ጊዜ በላይ በወንጌል ተጽፏል። ክርስቲያኖች እነሱ ከጌታ ጋር እያዋሉ እያደሩ ያን ያክል እምነተ ጎደሎች ከነበሩ በእኛ ዘመንማ ለዚያ ነው ጌታ በኋላ ሉቃስ ወንጌል ምዕራፍ 18 ላይ እንደተጻፈው በውኑ የሰው ልጅ ዳግመኛ በመጣ ጊዜ በምድር ላይ እምነትን ያገኝን ይሆንን ይላል ቃሉ። እውነት በዚህ ዘመን እምነት ከልቡናችን ያገኘውን ጌታ አይምሰላችሁ። እንደ ስሜታችን አይደለም፣ እንደ ማይሌታችን አይደለም፣ እንደ መዝሙራችን አይደለም፣ እንደ ልልታችን አይደለም። እውነት ለመናገር በዚህ ዘመን እምነት ከተገኘ በጣም ተአምር ነው። ክርስቲያኖች ይሄ ከባድ በሽታ ነው። ስርዓታችን ውብ ነው፣ ማይሌታችን ውብ ነው፣ ቅዳሴያችን ውብ ነው፣ መዝሙራችን ውብ ነው። ውስጣችን ግን ባዶ ነው። ክርስቲያኖች ውስጣችን ባዶ ነው። ግድ የላችሁ። ለዚያ ነው ረዳት ያጣን የመሰለን። ለዚያ ነው ጸሎታችን መልስ የማያገኘው። ጌታ እኮ ብሏል፣ አምናችሁ የጸለያችሁትን ነገር እንደተቀበላችሁ ልቡናችሁ ካመነ ይሆንላችኋል እኮ ነው ያለ ጌታ። አይሆንም ያለው እኮ የለም። ትልቁ ችግር እምነት ነው። ክርስቲያኖች ዮሐንስ ወንጌላዊን ከሌሎቹ ልዩ የሚያደርገው እምነቱ ስሜት። አሁን ቅዱስ ጴጥሮስ እስከ መጨረሻው ስሜት አልለቀቀው ነበር። ጌታ እንደሰማችሁት ዛሬ እረኛውን እመታለሁ በጎቹን ይበተናሉ የሚለው ትንቢት ይደርስ ይፈጸም ዘንድ የሰው ልጅ ስለ እናንተ ተላልፎ ይሰጣል ሲባል ጴጥሮስ በስሜት ሌሎቹ ሁሉ ቢክዱህ እኔ ምን አልልም አለ። አልክድህም። ተመልከቱ ክርስቲያኖች፣ እቺ ስሜት ናት ይመስለናል። በነገራችን ላይ እምናምን እማንናወጽ ነው የሚመስል፣ ሰዓቷ ስትደርስ ግን ከባድ ናት። ጌታ ነግሮታል። ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎታል። ሰዓቷ ስትደርስ ጴጥሮስ እየተንሸራተተ ሲሄድ አልታወቀው። ስለዚህ አንተ ደግሞ ከእሱ ጋር ነበርክ ሲባል አይደለውም፣ እንዲያውም ጭራሽ ይህን ሰው አላውቀውም እስከ ማለት ደረሰ። ከእንዲህ ያለ ፈተና አምላክ ይሰውረን። ዮሐንስ ወንጌላዊ ትሑቱ ግን ራሱን ክዶ ስለነበረ በራሱም ላይ መተማመን ስላልነበረው የሚተማመነው በራሱ ሳይሆን በእግዚአብሔር ስለነበረ ሳይናወጽ ቀረ። እስከ መስቀልም ድረስ ጸና። ፍርሃትም አላሸነፈውም። ፍጹም እምነት በእውነቱ ፍርሃትን አውጥቶ ይጥላል ተብሏልና እምነቱ ፍጹም ስለነበረ ፍርሃት አልተገኘበትም። እምነቱ ስሜታዊ አልነበረም። እምነቱ ጉድለት አልነበረበትም። መስቀሉ ላይ ቆሞ ተገኘ ብቻውን ከሐዋርያት መካከል። በረከቱ በሁላችን ይደርብን። የተሰወረው ለዚህ ነው ክርስቲያኖች፣ ዝም ብሎ አይደለም የተሰወረው። እንዲሰወር ያደረገው የተለየ እምነቱ ነው። ከሐዋርያት የሚልቅ እምነቱ፣ ፍቅሩ፣ ልዩነቱ። ክርስቲያኖች ዝም ብሎ መሰወር የለም። አሁንም እምነት ያለው ከመከራ ይሰወራል። እምነት ያለው ከብዙ ነገር ይሰወራል። በነገራችን ላይ ቤተክርስቲያን ሊቃውንት ሄኖክን ለምን ሰወረው ሲሉ ከሱ በኋላ በ10ኛው ትውልድ በኖህ ዘመን የሚመጣ ጥፋት አለ፣ ከዚያ ጥፋት ሊሰውረው ነው ይላል። ኤልያስም እንዲሁ ከጥፋት ነው የተሰወሩት። የሚያምኑ ሰዎች እግዚአብሔር ከጥፋት ይሰውራቸዋል። አቤሜሌክን ከጥፋት ሰወረው በእንቅልፍ አድርጎ።
እነዚህን 7 ሕፃናት ከዚያ አላዊ ንጉሥ ማስፈራሪያ ከብዙ መከራ ሰውሮ ለትንሣኤ ለሕይወት ባለቤትነት ምስክር አደረገ። እግዚአብሔር ይሰውራል፣ ክርስቲያኖች ይሰውራል። የሚችሉትን ደግሞ አሳልፎ ይሰጣቸዋል። እንደ ጊዮርጊስ ያሉትን መከራውን ይቀበላሉ፣ በዚያ በሞታቸው ድል ይነሳሉ እና አርያኖስን ያሳፈሩ ብዙ ቅዱሳን አሉ። ዛሬም እምነትን ገንዘብ አድርገን የሕይወትን መንገድ ተምረን አለማመንን ድል ለመንሳት ያብቃን። የዚያ ዘመን የጥንቱ የዘመነ ሰማዕታት ክህደት በጉልበት ነው። አሁን ግን በርቀት ነው። ክርስቲያኖች የአሁኑ ዘመን ክህደት በጣም ከባድ ነው። ቴክኖሎጂው፣ ማስታወቂያው፣ ምናምኑ ሳናውቀው አስክዶናል። ክርስቲያኖች እንደዚህ ዘመን ያለ ፈታኝ ዘመን የለም። ልንገራቸው፣ ዛሬ ሰይጣን በአንድ የዚህ ዓለም ንጉሥ መሪ ላይ አድሮ አይደለም የሚፎክረው። አሁን ሰይጣን በቴክኖሎጂ ላይ ያደረው። ቴክኖሎጂ ጎጂ ነው እያልኳቸው አይደለም። የቴክኖሎጂ ምርቶች፣ ዕቃዎች በሙሉ ዕቃው፣ መሳሪያው ፈጣሪ የፈጠረው ፍጥረት ነው። ሰይጣን በሰው ልብ ያድራል፣ በዕቃው በማንኛውም ያድራል። ሰይጣን ከፍጥረት የተለየ ነው። ፍጥረትን ለሰይጣን እንዳትሰጡ ክርስቲያኖች። ፍጥረት ሁሉ የእግዚአብሔር ብቻ ነው። በፍጥረት ላይ ገንዘብ ስልጣን ያለው እግዚአብሔር ብቻ ነው። ክርስቲያኖች ያስቸገረው የኛ ሕሊና፣ የኛ ልቡና፣ የኛ አስተሳሰብ ነው። ያን ተጠቅሞ ግን አሁን በሀገራችን ዶሮውን ተጠቅሞ እንደሚመለከው፣ በጉን ተጠቅሞ እንደሚመለከው፣ ቴክኖሎጂውን ተጠቅሞ ዘመናዊን ትውልድ ቢያስት ይሄ የሱ ብልሃቱ ነው እንጂ ፍጥረቱ ገንዘቡ ሆኖ አይደለም። እያንዳንዱ ፍጥረት የእግዚአብሔር ነው። እግዚአብሔር አምላክ ሕሊናችንን አእምሯችንን ለሰይጣንና ለሱ ለሰራዊቱ ለማሳቻ መንገዱ ተገዥ ከመሆን በቸርነቱ ይጠብቅልን። ዛሬ በዓሉ የቅዱስ ዮሐንስ የተሰወረበት፣ እሱን የሰወረ እግዚአብሔር። በነገራችን ላይ ዮሐንስ ልሰወር ብሎ አልተሰወረም፣ ሄኖክም አልተሰወረም። እነዚያ ሕፃናት ልተኛ ብለው አልተኙም። አልዓዛር ልነሳ ብለው አልተነሳም። ናቡከደነፆር ወዶ ፈቅዶ አልተለወጠም። በሕይወት ላይ ስልጣን ያለው እግዚአብሔር ብቻ ነው። ክርስቲያኖች የቅዱሳን ሕይወት የሚያስረዳው የክርስቶስን የሕይወት ባለቤትነት ነው። የቅዱስ ጊዮርጊስ መሞት መነሳት የክርስቶስን የሕይወት ባለስልጣን መሆኑ ያስረዳል እንጂ የጊዮርጊስን አቅም አያስረዳም። ጊዮርጊስ ምን አቅም አለው ያለ ክርስቶስ? ምን አቅም አለው? ምንም አቅም የለው። ፍጥረታት ናቸው ሁሉ። የፍጥረት አቅም ክርስቶስ ብቻ ነው። ክርስቲያኖች እግዚአብሔር ብቻ ነው። ከዚህ በዓለም ዛሬም ያከበርነው የእግዚአብሔርን የሕይወት ባለስልጣንነት ነው። በሕይወት ላይ ስልጣን ያለው እግዚአብሔር የእኛንም ሕይወት የእሱ ገንዘብ ያደርግልን። ይቆየን። ወስብሐት ለእግዚአብሔር።